አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻሌ ቤተሰቦች ሰላም እንደምን አላችሁ አለን። ዛሬ መስከረም 2018 ላይ ነው የምንገኘው። የጂፕሰም ኮርኒስ ስንት እየተሰራ ነው ሙሉን እንመለከታለን። እንዲሁም የጂፕሰም ኮርኒስና የፕላስቲክ ኮርኒስ ልዩነቱ ምንድነው፣ የትኛው ይሻላል የሚለውን እንመለከታለን። እንዲሁም እቃዎቹ ምን ናቸው የሚለውን እያንዳንዱ እቃ በተናጠል የጂፕሰም የቅርጻ ቅርጽና የቻክ ዋጋ ስንት እየተሸጠ ነው የሚለውን በዝርዝር እንመለከታለን። እንዲሁም ከ70 ቅጠል እስከ 80 ቅጠል ያለውን 4 ክላስ ወይ 5 ክላስ ቤት ስንት ካሬ ይሆናል፣ እንዲሁም ስንት ምን ያክል ይፈጃል የሚለውን በዝርዝር ሂሳቡን እንመለከታለን። ሌላውን በቆርቆሮ መጠን ከ30 ቆርቆሮ ማለት ከ2 ክላስ ቤት ጀምሮ እስከ 5-6 ክላስ ወይ ደግሞ እስከ 140 ቅጠል ቆርቆሮ ድረስ የሰራሁት ዋጋ አለ። ያው ተቃራቢ የሆነ ሂሳብ ነው፣ እንደየአካባቢው ዋጋው ቢለያይም እንግዲህ እስከ መጨረሻ ድረስ ተከታተሉ። መረጃ አይናቅም። እንዲሁም ጥያቄ ካላችሁ እቀበላለሁ። እንደተለመደው በኮሜንት መጠየቅ ትችላላችሁ። በቅደም ተከተል መመልስላችሁ ይሆናል። አስፈላጊ ከሆነ ማሰራት የምትፈልጉ ካላችሁ ኮሜንት ላይ ስልኬን አስቀምጣለሁ፣ በዛ መደወል መጠየቅ ትችላላችሁ። እንዲሁም ጂፕሰም ኮርኒስ ስታሰሩ የጭቃ ቤት የተለሰነና ያልተለሰነ የሚባል ነገር አለ። እሱንም በደንብ ለእናንተ የሚሻለው ብዙ ጊዜ ጥያቄ ጠይቃችሁኝ የምትገኙት አንዱ ይሄ ነው። ቤቴ የተለሰነ ነው ወይ ደግሞ ባይለሰን ይሻላል የሚለውን የትኛው ነው አሪፉ፣ ለእናንተ የትኛው ይቀንሳል የሚለው፣ የተለሰነ ይሻላል ያልተለሰነ ይሻላል የሚለው፣ ለጥንካሬም እንዲሁም ከሂሳቡም የትኛው ይወደዳል የሚለው እንመለከታለን። እንዲሁም የእጅ ስንት ብር ነው፣ የእጅ ብቻ እንዲሁም ደግሞ እስከነቃው ሙሉ ስንት ብር ነው፣ ለእናንተ የትኛው አዋጭ ነው የሚለው እንመለከታለን። ሙሉ እቃ አቅርባችሁ እናንተ እነሱ የእጅ ቢሰሩ ይሻላል፣ እንዲሁም ደግሞ እነሱ ሙሉ እቃ አቅርበው ጥንቅቅ አድርገው ቢወጡ ይሻላል የሚለው፣ የትኛው የተሻለ የሚለው እንመለከታለን። የብሎኬት ቤትም እንዲሁም የተለሰነና ያልተለሰነ ይኖረዋል፣ የሱም ዋጋ ይለያያል። የጭቃ ቤትና የብሎኬት ቤት በአንድ አይነት ሂሳብ አይሰራም ማለት ነው። እንዲሁም ደግሞ ዋጋው እንመለከታለን። ጂፕሰም በኬሻ ማለት 25 ኪሎ ነው አንዱ ኬሻ የሚይዘው። እንግዲህ አንዱ ኬሻ እየተሸጠ የሚገኘው አሁን ላይ ራይት እና አፍሪካ የሚባል አለ። ከ380 ብር አንስቶ እስከ 420 ብር ድረስ እየተሸጠ ይገኛል ማለት ነው ራይት። እንዲሁም አፍሪካም ደግሞ ከ400 ብር እስከ 420 ብር በኬሻ 25 ኪሎ ግራም ነው የሚይዘው አንድ ኬሻ እየተሸጠ ይገኛል። የቅርጻ ቅርጽ ደግሞ ከ340 ብር ጀምሮ እስከ 380 ብር ድረስ እየተሸጠ ይገኛል። እንደየአካባቢውና እንደየቦታውም ይለያያል ማለት ነው። የጂፕሰም ዋጋ ይሄን ይመስላል። ሌላው ደግሞ ምንድነው፣ ከፕላስቲክ ኮርኒሱና ከጂፕሰም ኮርኒስ ማሰራት ላሰባችሁ፣ ፕላስቲክ ኮርኒሱ ትንሽ በሙቀት ሰዓት ሙቀት አይችልም፣ የመለጠ ባህሪ ያለው ይረግባል። በደንብ ካልተመታ በተለይ በጥሩ ባለሙያ ካልተሰራ የመውደቅ ባህሪ አለው ማለት ነው። የጂፕሰም ኮርኒሱ በሙቀት ሰዓት ብዙም አይሞቅም፣ ይቀዘቅዛል። እንደውም ያው በቀዝቃዜ ሰዓት ይቀዘቅዛል። ኦሬዲ እሱ የማይችለው እርጥበት ነው ማለት ነው። ሌላው ለሙቀት ሀገር ከሆነ ያላችሁ እንደየሀገራችሁና እንደየአካባቢያችሁ ለይታችሁ ማወቅ አለባችሁ። ለሙቀት ሀገር ከሆነ ጂፕሰም ኮርኒስ ነው ማሰራት ያለባችሁ። ቀዝቃዛ ሀገር ከሆነ ያላችሁ ሁለቱንም ማሰራት ትችላላችሁ፣ ጂፕሰምም ፕላስቲክ ኮርኒስ። ሙቀት ሀገር ላይ ከሆነ ያላችሁት ለጣራ ቅርብ ስለሆነ ፕላስቲክ ኮርኒስ ያስቸግራል፣ ይረግባል፣ ይወድቃል ማለት ነው። ይሾልካል፣ ቢስማር ይሾልካል በቢቴ በደንብ አድርጎ ካልተሰራ። እንዲሁም ውበት ሁለቱም ስለሚያምር ምንም ችግር የለውም። በቀዝቃዛ ቦታም ሁለቱንም ማሰራት ትችላላችሁ። ውበት ሁለቱም ያምራል። ጥንካሬ ሁለቱም ጥንካሬ አለው። በጥሩ ባለሙያና በትክክለኛ ባለሙያ ከተሰራ ፕላስቲክ ኮርኒስ እርጥበት ብዙም የመቋቋም እንትን አለው፣ ይችላል። ጂፕሰም ኮርኒስ ግን ያው እርጥበት መቋቋም ባይችልም ካርታ ነገር ያመጣል፣ ያው ቅርጽ ምናምን ያሳያል ማለት ነው። ሌላው ከዋጋው አንፃር ተቀራራቢ ነው፣ ብዙም ልዩነት የለውም። ትንሽ ነው ልዩነቱ፣ ተቀራራቢ ነው እና ይሄን በደንብ አድርጋችሁ እናንተ አስባችሁበት ብትገቡ የተሻለ ነው። ያው ለጠቅላላ እውቀት ያክል ነው። የትኛው ይሻላል ብላችሁ ለጠየቃችሁኝ ለኔ ጂፕሰም ኮርኒሱ እመርጣለሁ። ጂፕሰም ኮርኒሱ ብታሰሩ እመክራችኋለሁ ማለት ነው። እንዲሁም ከዋጋው አንፃር ስንመለከት ጂፕሰም ኮርኒስ ከነ ሙሉ እቃ ከባለሙያ ሆኖ 1200 ብር ነው እየተሰራ የሚገኘው። እንደየአካባቢ ቢለያይም ከ1100 ብር ጀምሮ
እስከ 1500 ብር ድረስ እንደየአካባቢው ይለያያል። ይሄን እንድታውቁ ፈልጋለሁ። እንዲሁም የእጅ ብቻ ደግሞ ከሆነ እናንተ እቃ አቅርባችሁ ከሆነ የምታሰሩት 600 ብር ነው። የባለሙያ ብቻ የሚሰራው የሚከፈለው በካሬ ማለት ነው። አንድ ካሬ ማለት 1 ሜትር በ1 ሜትር የሆነች ስራ ማለት ነው። ሌላው ምንድነው? የተለሰነ ግድግዳ ቻክ በካሬ የተለሰነ ሲሆን ይቀንስላችኋል እናንተ። ያልተለሰነ ሲሆን ዋጋ ይጨምራል። የተለሰነ ሲሆን በካሬ 60 ብር ነው። ያልተለሰነ ሲሆን 80 ብር ነው። ያልተለሰነ ሲሆን 100 ብር ነው። ልጥፍ ሲሆን 100 ብር ነው። ምክንያቱም ጅብሰም በደንብ ስለሚበላ ጥንካሬ ለእናንተ ባይለሰንም ቢለሰንም ጥንካሬ አለው። ሁለቱም አለው። ካልተነሰነ ቆንጆ ነው። ጅብሰም በደንብ አይበላም። ጅብሰም ይበላል ያልተለሰነው። ሁለተኛም ደግሞ የእጅም ይወደድባችኋል። በ100 ብር ነው የሚሰራው። የተለሰነ ሲሆን ከ60 ብር ጀምሮ እስከ 80 ብር ባለው ነው የሚሰራው። እንደየአካባቢ ቢለያይም ማለት ነው። የጅብሰም ተመሳሳይ ነው። የተለሰነ ሲሆን በ60 ብር ያልተለሰነ ሲሆን እስከ 80 100 ብር ድረስ ነው የሚሰራው። እንዲሁም ደግሞ ሙሉ እነሱ እቃ ችለው ከሆነ በካሬ የሚሰሩት የግድግዳ ቻክ በካሬ 200 ብር ነው። የተለሰነ ግድግዳ ያልተለሰነ ግድግዳ ሲሆን እስከ 250 ብር ድረስ ይሄዳል ማለት ነው። የእጅ ማለት ነው። ያ ማለት እስከ እቃው እስከ የእጅ ባንድ ሲሆን በካሬ 200 ብር ድረስ ይሄዳል። የግድግዳ የጭቃ ቤት ማለት ነው። እንግዲህ ሌላው አሁን የምንመለከተው ምንድነው? በቆርቆሮ መጠን ስንት ይሰራል ነው። በቆርቆሮ መጠን ስንት ይሰራል ከማለታችን በፊት እዚህ ጋር ከ70 እስከ 80 ቅጠል ያላችሁ በዝርዝር የተሰራ ሂሳብ እንግዲህ ጅብሰም ያስፈልጋል፣ አንዳንድ እንጨት ያስፈልጋል፣ ሚስማር ያስፈልጋል። ሌላው የባለሙያ ነው። እንግዲህ ቢያንስ ከ4 ክላስ እስከ 5 ክላስ 6 ክላስም ሊሆን ይችላል። እንግዲህ እሱ እየተሰራ የሚገኘው እስከ 200 ሺህ ብር ነው። እንግዲህ እንደየአካባቢው ዋጋ ይለያያል። ኮርኒስም ሆኖ ጅብሰምም ማለት ግድግዳ ጅብሰም እንደየአካባቢው በነገራችን ላይ ዋጋ ይለያያል። እዚህ ጋር እንድትይዙልኝ እፈልጋለሁ። ሌላኛው ደግሞ እንግዲህ ከ30 ቅጠል ቆርቆሮ እስከ 150 ቅጠል ቆርቆሮ ሂሳብ ስንመለከት ደግሞ ለ30 ቅጠል ቆርቆሮ ቤት ማለት 2 ክላስ ስለሆነ ቤት ከ80 ሺህ ብር እስከ 90 ሺህ ብር ድረስ ሊፈጅ ይችላል። እንዲሁም ለ35 ቅጠል ቆርቆሮ ቤት ከ85 ሺህ ብር እስከ 100 ሺህ ብር ሊፈጅ ይችላል። ተቀራራቢ የሆነ ሂሳብ ነው። ፎርፌ የሆነ ሂሳብ ነው። ትክክለኛ ሂሳቡ የሚታወቀው ሲለካና ክላሱ ሲታወቅ ነው። እንዲሁም ለ40 ቅጠል ቆርቆሮ ቤት ከ100 ሺህ እስከ 110 ሺህ፣ ለ50 ቅጠል ቆርቆሮ ቤት ከ120 ሺህ እስከ 135 ሺህ ሊፈጅ ይችላል። ለ55 ቅጠል ቆርቆሮ ቤት ከ140 ሺህ እስከ 160 ሺህ ሊፈጅ ይችላል። እንዲሁም ለ60 ቅጠል ቆርቆሮ ቤት ከ165 ሺህ እስከ 180 ሺህ ሊፈጅ ይችላል። እንዲሁም ለ70 ቅጠል ቆርቆሮ ቤት ከ180 ሺህ እስከ 200 ሺህ ሊፈጅ ይችላል። ለ80 ቅጠል ቆርቆሮ ቤት ደግሞ ከ200 ሺህ እስከ 230 ሺህ እስከ 250 ሺህ ሊፈጅ ይችላል። እንግዲህ ደግሞ ለ90 ቅጠል ቆርቆሮ ቤት ከ250 ሺህ እስከ 280 ሺህ ብር ድረስ ሊፈጅ ይችላል። እንዲሁም ለ100 ቅጠል ቆርቆሮ ቤት ከ300 ሺህ እስከ 320 ሺህ እንዲሁም ለ110 ቅጠል ቆርቆሮ ቤት ከ330 ሺህ በላይ ይፈጃል። እንግዲህ ከዛ በላይ ላላችሁ ከ350 ሺህ በላይ ነው የሚፈጅባችሁ ማለት ነው። ይህ ማለት እንደየአካባቢው ዋጋ ስለሚለያይ ሂሳባችሁን በማንኛውም ሰው ብታሰሩ እኛ ቤታችሁን አስለክታችሁ ወይ ደግሞ ቤታችሁን ሂደን ለክተን ሂሳብ እንድናወጣላችሁ የምትፈልጉ ሰዎች ካላችሁ በትንሽዬ ክፍያ ሄደን ሂሳባችሁን ሰርተን ቁልጭ ያለችውን ሂሳብ ምን ያክል ይፈጃል የሚለውን በዝርዝር ሰርተን ለእናንተ የምናሳውቅ ነው የሚሆነው። እናንተ በፈለጋችሁት ሰዓትና በፈለጋችሁት ባለሙያ ማሰራት ትችላላችሁ። እንግዲህ እኛም ደግሞ ሰርተን ለእናንተ ሂሳብ እናሳውቃለን ማለት ነው። ትክክለኛ የሆነ ሂሳቡን ለዛሬ ይሄን ይመስላል። በቀጣይ ደግሞ የፕላስቲክ ኮርኒሱን ዋጋ ስንት ይፈጃል የሚለውን እንመለከታለን። እንግዲህ የፕላስቲክ ኮርኒሱ ብዙም ልዩነት የለውም፣ ተቀራራቢ ነው። ምናልባት የሚያስፈልገው ዕቃ ማቴሪያል ይለያያል። ለሙቀት ቤት ያላችሁ ፕላስቲክ ኮርኒስ ባታሰሩ ጅብሰም ኮርኒስ ብታሰሩ ላለው